بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم. يعلم رحمك الله. بسم الله الرحمن الرحيم. يعلم رحمك الله أنه يجب علينا تعلم أربع مسائل. الأولى العلم وهو معرفة الله. بسم الله الرحمن الرحيم. الجبر روحنا أزايبه نفسه جمر له الشيخ محمد بن عبد الوهاب رحمه الله. الأصول الثلاثة وأدلتها مثل مصحف ሶስት መሰረታዊ ጉዳይ ተጠናቀነው እንደዚሁም በማስረጃ ማለት ነው። እና እንግዲህ አንድ ሰው ብስሚላህ الرحمن الرحيم ብሎ ይጀምራል። የሚበላም ከሆነ የሚጽፍም ከሆነ የሚቀራም ከሆነ ለአኺሪ ማለት ነው። እና ምንድነው ተቅዲር ይደረጋል እዚህ ጋር ላይ ማለት ነው። ተቅዲሩ ምንድነው? የሚበላም ከሆነ የምበላውን በረካ ሊያደርግልኝ በአላህ ስም እጀምራለሁ ማለት ነው። እጅግ ሩህሩህና አዛኝ በሆነው ስሙ እጀምራለሁኝ። ረህማን የሚለው ረህማን ራሂም እነዚህ ለአላህ ሱብሓነሁ ወተዓላ ሁለት ስሞች ናቸው። እንደዚሁም ሲፈታን ሁለት ሲፈቶች ናቸው ማለት ነው። ረህማን የሚለው ፋዕላን ባለው ሚዛን መጥቶ ነው ይላሉ። እጅግ አዛኝ በሆነው ስሙ ማለት ነው። አላህ ሱብሓነሁ ወተዓላ ይርሐም ፊ ሃዚሂ ዱንያ ሊልሙእሚኒን ወሊልካፊሪን ወሊልፋጅሪን ወሊልሙናፊቂን ኢላ አኺሪህ። ለአማኞችም ለካፊሮችም ሁሉም ያዝናል ሰፊ በሆነው እዝነቱ ማለት ነው። ረሂም የሚለው ደግሞ ቀጣይ በሆነው እዝነቱ ይላሉ። ቀጣይ በሆነው እዝነቱ ይህ ማለት ለአማኞች ብቻ አዛኝ በሆነው ስሙ ማለት ነው። ያኒ ነገ በአኺራ አላህ ሱብሓነሁ ወተዓላ ይቆጣል ሙናፊቆች ላይ በካፊሮች ላይ፣ ለአማኞች ብቻ በሚያዝን ማለት ነው። ለአማኞች ሳ በዘን በዱንያ የሚያዝንላቸዋል፣ ነገ በአኺራ የሚያዝንላቸዋል። እና አንዳንድ ሰዎች ይህንን ሲፈስሩ ለአማኞች ብቻ አዛኝ በሆነው ስሙ እያሉ እንትን የሚሉ ነበር፣ ረሂም የሚለውን ማለት ነው። ግን እነ ሸይኽ ዑሰይሚን ጨምሮ ሌሎችም ቀጣይ በሆነው እዝነቱ ይላሉ፣ ዋሲል በሆነው እዝነቱ ይላሉ። እና ምንድነው እዚህም በዱንያም ነገ በአኺራም ለአማኞች ያዝናል ማለት ነው። ወካነ ቢልሙእሚኒና ረሂማ የሚለውን ደሊል ያመጣሉ የመጀመሪያዎቹ። ለአማኞች አዛኝ ነው። ይህ ማለት በዱንያም በአኺራም አላህ ሱብሓነሁ ወተዓላ ያዝንላቸዋል ማለት ነው። እና ስለዚህ አላህ ሱብሓነሁ ወተዓላ የእሱ እዝነትና የፍጡራን እዝነት አንድ አይደለም። የአላህ ሱብሓነሁ ወተዓላ ስምና የፍጡራን ስም አንድ አይደለም። ስም ቢያገናኘው ሁሉ ነገር ለይሰ ከሚስሊሂ ሸይእ ወሁወ ሰሚዑል በሲር። አላህ ሱብሓነሁ ወተዓላ የእሱ አምሳያ ምንም ነገር የለም። ይሰማል ስንል የአላህ ሱብሓነሁ ወተዓላ መስማትና ማየቱ ከፍጡር ጋር የሚያመሳሰል ነገር የለም ማለት ነው። እና አላህ ሱብሓነሁ ወተዓላ 314 ምዕራፍን አውርዷል። ኢላ ማዕዳ ሱረቱ ተውባ ሲቀር ሁሉንም በቢስሚላህ ነው የጀመረው። ወከዛሊክ ነብዩ ሰለላሁ ዐለይሂ ወሰለም መጽሐፍ ሲልኩ ለተለያዩ ሙሽሪኮች ማለት ነው ቢስሚላህ ብለው ነበር መጀመሪያ ደብዳቤያቸው ላይ እንትን የሚሉት ማለት ነው። እና ተአሲየን ቢኪታቢላህ ወቅቲዳን ነብዩ ሰለላሁ ዐለይሂ ወሰለም ኩሉ አምር ዚባሊን ላ ይብደኡ ኢላ ቢስሚላህ ረህማን ረሂም ነበር። ወይም ባልነን ነገር ሁሉ አለ ቢስሚላህ ይጀመርም ይላሉ። መርሐባ ኢዕለም ረሒመከ አላህ። ኢዕለም እወቅ። እንግዲህ ይሄ ዱዓ ነው፣ ተለጦፍ ነው፣ እዝነት ነው። አንድ ሰው ያኔ እወቅ ተብሎ ወይም በጥያቄ መልኩ ሲቀርብለት ለዛ ነገር ቦታ ይሰጣል ማለት ነው። ጆሮውንም ቀልቡንም ወደዛ ነገር እንትን ይላል ማለት ነው። እና ሙአሊፍ ምን አሉ? ኢዕለም እወቅ ረሒመከ አላህ፣ አላህ ይዘንልህና። ይሄ ተለጡፍ ነው። ቢጣሊብ አንድ ተማሪ የሆነ ሰው በቃ እንደዚህ አባብለው ዱዓ አድርገው እንደዚህ ተለጡፍ ባለበት መልኩ እዝነት ባለበት መልኩ ያስተምሩት ለዛ ነገር ተቀባይነት ያገኛልና ማለት ነው። አነሁ ነገሩ የጅቡ ዐለይና በእኛ ላይ ግዴታ ነው። ተዓሉሙ አርበዕ መሳኢል አራት ጥያቄዎች መማር። አልኡላ የመጀመሪያው
العلم وهو معرفة الله. العلم مواقنه وهو رسم معرفة الله مواقنه. ومعرفة نبيه صلى الله نبي عليه وسلم. محمد صلى الله عليه وسلم مواقنه. ومعرفة دين الإسلام بالأدلة يسلمنا ሃይማኖትን በማስረጃ መዋቅነው። አንድ ሰው ስለ አላህ ስብሐነሁ ወተዓላ ስለ ረቡያው ስለ ኡሉሂያው ስለ አስማኡ ሲፋ ሲያውቅ በማስረጃ መሆን አለበት። እንደዚሁም ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲያውቅ በማስረጃ መሆን አለበት ማለት ነው። የእስልምና ሃይማኖትን ሲያውቅ ሁሉም ነገር በማስረጃ መሆን አለበት። ምን ኪታብ ወስና ማለት ነው። በቁርአንና ሰሂህ በሆነ ሐዲስ ማለት ነው። نعم. الثانية ሁለተኛው العمل به. العمل به በዛ ባወቀው ነገር መስራት ነው። የመጀመሪያው ማወቅ ነው። ከመስራት ማወቅ ይቀድማል ማለት ነው። ወደፊት እንደሚመጣው በዛ ባወቀው ነገር መስራት አለበት። العلم بلا عمل كشجر بلا ثمر ይላሉ ፉቃሃዎች። እውቀት ካለ ስራ ልክ አንድ ዛፍ እንዳለ ካያፈራ እንደሚኖረው ነው ይላሉ። አንድ ሰው እውቀት ኑሮት በዛ በእውቀቱ ካልሰራ ለሱ መስካሪ ይሆንበታል፣ ሁጃ ይሆንበታል እንጂ ጥቅሙ ጉዳቻው ነው የሚያመዝነው ማለት ነው። الثالثة ሶስተኛው الدعوة إليه ወደሱ መጣራት ነው። ወደዛ ወደሚያውቀውና ወደሚሰራው ነገር ሰዎችን መጣራት አለበት ማለት ነው። الرابعة አራተኛው الصبر على الأذى فيه እዛ አሰብሩ ትግስት ማድረግ ነው። አላል አዛ ፊሂ በዛ በሚደርስበት ችግር አንድ ሰው ዳዕዋ ሲያደርግ ሰዎችን ወደ መልካም ሲጣራ በተለይ ወደ ተውሂድ ሲጣራ ከሽርክ ሲከለክል የተለያዩ ፈተናዎች ይደርስበታል። መሰደብ፣ ከሰው መገለል፣ መታሰር እስከ መገደል ድረስ ማለት ነው። ይሄ ለነብያቶችም አዕዘሙ البلاء ትልቅ የሆነ ችግር የደረሰባቸው እነርሱ ነው። ስለዚህ እሱም አልዑለማ ወረሰቱል አንቢያ ስለሆነ ዑለማዎች የነብያቶችን ወራሽ ስለሆኑ የተለያዩ ፈተናዎች ይደርስበታል ማለት ነው። نعم. والدليل قوله تعالى ማስረጃው ላቅ ያለው ጌታ አላህ Subhanahu Wa Ta'ala ያለው ነው። بسم الله الرحمن الرحيم والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر. نعم. እንግዲህ አንድ ነገር በማስረጃ ነው ምን ኪታብ ወስና ነው ሃይማኖቱን መያዝ ያለበት ብለናል። ማስረጃ ላይ ማለት ነው። قال الله جل وعلا بعد بسم الله الرحمن الرحيم والعصر الله سبحانه وتعالى በአስር ጊዜ እምላለሁኝ يعني በአስር ጊዜ እምላለሁኝ። ይህ ማለት ምንድነው? አንዳንዶቹ በወቅት እምላለሁኝ يعني ወይም በአስር ወቅት በአስር ጊዜ እምላለሁኝ። الله سبحانه وتعالى يحلف بما شاء متى شاء በፈለገበት ሰዓት በፈለገው ነገር ይምላል። ወቲን ወዘይት ወለይሊ ወነሃር እያለ በሌት በቀን በተለያዩ እንትኖች ይምላል ማለት ነው። እኛ ደግሞ የሰው ልጆች አላህ Subhanahu Wa Ta'ala ስምና ባህሪያት እንጂ በሌላ ልንምል አይገባም። ለምን ሰለላሁ ዐለይሂ ወሰለም ምን ሐለፈ ቢገይሪላህ ፈቀድ አሽረክ ከአላህ Subhanahu Wa Ta'ala ውጭ ባለ ነገር የማለ የሆነ ሰው በእርግጥ አጋርቷል ብለው ስላሉ ማለት ነው። ወዲያ አብዱላህ ብን መስዑድ ነው ምን ይላሉ በዚህ በእንትን አስመልክተው ማለት ነው። ወደፊት ይመጣል እና በአላህ Subhanahu Wa Ta'ala ለአን አሕሊፈ ካዚበን يعني على الله በአላህ ላይ ውሸት የልምል አሐቡ ኢለየ እኔ ጋር ተወዳጅ ነው ምን عن أحلف على غيره ያሉበት እንትን አለው ከማ قال رضي الله عنه በአላህ Subhanahu Wa Ta'ala ላይ ውሸቴን በመል እኔ ጋር ተወዳጅ ነው ከአላህ Subhanahu Wa Ta'ala ውጭ ባለ አካል በአባት ሊሆን ይችላል፣ በእናት ሊሆን ይችላል፣ በድንጋይ በዛፍ ሊሆን ይችላል ኢላ አኺር እውነተኛ ሆኜ ከአላህ Subhanahu Wa Ta'ala ውጭ ባለ አካል ከመመለ ብለዋል። ምክንያቱም ምንድነው ከአላህ Subhanahu Wa Ta'ala ውጭ መማል ሽርክ ነው። እንደ ንያቱማ እንደ ሰውየው ንያ ማለት ነው። እንደ ታዕዲሙ ሽርክ አክበር ሊሆን ይችላል፣ ሽርክ አስገር ሊሆን ይችላል እና ሽርክ አስገር ምክንያቱም ያን ነገር
ልክ እንደ አላህ ተዕዚም የሚያደርግ ከሆነ ትልቁ ሽርክ ይሆናል። አይ እንደ አላህ ተዕዚም የማያደርግ ከሆነ ሽርክ አልአስገር ይሆናል ማለት ነው። ትንሹ ሽርክ ይሆናል። ትንሹም ሽርክ ቢሆን በጣም ከባድ ነው እና ይህ ሷሃባ ምን አለ? በአላህ ውሸቴን ብምል እኔ ጋር ተወዳጅ ነው፣ እውነቴን ከአላህ ሱብሓነሁ ወተዓላ ውጭ ባለ አካል ከምምል አለ እና ከባድ ነው ማለት ነው። እኛ ጋር በል በአላህ ከምምል ብለው ሰዎች ውሸታቸውን ጭምርት ከአላህ ሱብሓነሁ ወተዓላ ውጭ ባለ ነገር ይምላሉ። በአላህ ላይ ውሸታቸውን ይምላሉ፣ ግን ሱብሃንአላህ በቆቲ በምናምን ግን እንትን ያወጣሉ ማለት ነው።